እንደምናላችሁ በአርትስ መዝናኛችን ወደ እናንተ እየደረሰ ያለው ልዩ የቅዳሜ መዝናኛ መሰናዷችን አሁንም እንደቀጠለ ይገኛል። አሁን ደግሞ ከንባብ መሶብ ሰዓታችን ላይ ነው የምንገኘው። በዚህም ሰዓት እንግዲህ የምናደርገው ነገር በቅርቡ የወጡ ባሳለፍነው ሳምንት በዚህ ወር የወጡ መጽሐፍቶችን እንግዲህ ጥቆማ ወደ እናንተ አደርሳለሁ ማለት ነው። በህዝብ ዘንድ ተወዳጅ የሆኑ እንዲሁም ደግሞ አዳዲስ መጽሐፎችን አብረው ሪቪው እናደርጋለን። እናንተም ደግሞ አዳዲስ መጽሐፎች ሲወጡ ስለነዚህ መጽሐፎች እናውራ፣ እነዚህ መጽሐፎች ሪቪው እናደርግ ብላችሁ በኮሜንት ስር ማስቀመጥ እንዳትረሱ። እንጀምር። አሁን የመጀመሪያው እንግዲህ የመጀመሪያው መጽሐፍ በጣም በቅርቡ ሶሻል ሚዲያ ላይ በተለያዩ ማህበራዊ ገጾች መነጋገሪያ ይሆናል። እናንተም እንዳያችሁት ተስፋ አደርጋለሁ። በጣም ብዙ ሰዎች የተለያዩ ቪዲዮዎችን ሰሩ ነበር። ብዙ ሰዎችን ስሜት ያደረገ መጽሐፍ ነው። የመጀመሪያው መጽሐፍ እንግዲህ መቼም ጠርጥራችኋል ይሄንን ስል ጥሪ ወደ ሞት የተሰኘው የአህመድ ሁስ ወይም ደግሞ የሻድ መጽሐፍ ነው። ሻድን ከዚህ በፊት እንግዲህ በተለያዩ ስራዎቹ እናውቀዋለን። በተለይም ደግሞ ማርሲላስ፣ የሎሚ ጭማቂ ትዝታ እንዲሁም ደግሞ በቅርቡ ባወጣው ዶክተር ነው የተሰኘው ባዮግራፊ መጽሐፉ እናውቀዋለን። ይሄ መጽሐፍ ደግሞ ከ18 ዓመት በላይ ለሆኑ ሰዎች ነው። ምክንያቱም መጽሐፉ በደንብ ስለ ጭንቀት፣ ስለ አንዛይቲ ወይም ደግሞ ስለ ዲፕሬሽን ያወራል። ስለዚህ በደንብ ይሄንን ነገር ተቋቁሞ ማንበብ የሚችሉ አንባቢያን እንዲያነቡት ነው እዚህ ጋር የተጻፈው። ሻድን ስናነሳ እንግዲህ በመጽሐፎቹ የተለያዩ በጣም ብዙ ደስ የሚሉ ነገሮችን ጽፏል። ከነዚህ መካከል ደግሞ አብዛኞቻችን የምንጋራው በተለይ ለወጣቶች የብዙ ወጣቶችን ውስጥ የሚያዳምጥ መጽሐፍ ነውና በጽሁፎቹ ላይ ብዙ እኛነታችንን የምናገኝበትን በጽሁፎቹ ውስጥ በጣም ብዙ ነገሮችን የምናጠናበትን ወጣትነታችንን የምንመለከትበትን ብዙ አይነት ጉዳዮች ላይ ይጽፋልና የአጻጻፍ መልኩም ደግሞ በጣም ለየት ያለ ነው። ከመጀመሪያው እስከ መጨረሻው ድረስ በጣም በቃ ስቡን የምናነበው መጽሐፍ ነው። ስለዚህ ይህን እንደዚህ አይነት መጽሐፎችን ደግሞ ከሚጽፉ ደራሲያን መካከል አንዱ አህመድ ወይም ደግሞ ሻድ አንዱ ነው ማለት ነው። እኔ በበኩሌ የሎሚ ጭማቂ ትዝታ የሚባለው መጽሐፉ ከሻድ መጽሐፍ ከምወዳቸው መጽሐፎች መካከል ነው። ይሄ መጽሐፍ እንግዲህ እንዳልኳችሁ ቀደም ሲል እንደጠቀስኩት በተለያዩ በዲፕሬሽን ሊሆን ይችላል፣ በጭንቀት በአንዛይቲ እነዚህ ጋር ተያይዞ የተለያዩ ሀሳቦችን የያዘ ነው። በውስጡ በደንብ ስለ እንደዚህ አይነት ነገሮች የምንማርበት ነው። በታሪክ የምንማርበት መጽሐፍ ነው ማለት ነው። መጽሐፍ ሲባል እንግዲህ ደስ ከሚለኝ ነገር መካከል አንዱ ምንድነው ልክ መጀመሪያ ስትገልጹ ብዙ ጊዜ ደራሲያን የሚጽፉት ነገር አለ። ለምሳሌ እዚህ ጋር መታሰቢያነቱ ለመቃብር ሰፈርተኞች ይላል። መቃብር ሰፈርተኞች እነማን ናቸው? ከዛ በኋላ ደግሞ ምስጋና ይሄንን ለገለጠ ሁሉ። ስለዚህ ጥሪ ወደ ሞትን ያንበባችሁ ሁሉ ከሻድ ምስጋና ደርሷቸዋል ማለት ነው። እስኪ ከዚህ መጽሐፍ ውስጥ ደግሞ ከወደድኩት መካከል የተወሰነውን ላንብብላችሁ። ለማንም ብዬ የምቀይረው ማንነት የለኝም። የተወለድኩት ራሴን ሆኜ ነው፣ እርቃኔን ከልብስም ሆነ ከሀሳብም ንጹህ ሆኜ ተወልጃለሁ። የምኖረውም በራሴ ዓለም ነው። ዛሬ ተመልክቶኝ ነገ ለሚረሳው ገጽታዬ ምንም የምቀባባው ማሳመሪያ አልፈልግም። እንዲሁ እንዳለው ከተቀበሉኝ ይሳይ፣ ካልሆነ ግን ገደል ይግቡ ይላል። ይሄ ከወደድኩት ከመጽሐፎች መካከል አንደኛ ነው። ሌላ አንድ ልጨምርላችሁና ወደ ቀጣዩ መጽሐፍ እናልፋለን። ሌላኛው ደግሞ የሰው ልጅ ደስታውን የሚያጣው እጁ ላይ ያሉትን ስጦታዎች አቆይቶ ለመጠበቅ በሚያደርገው ውጣ ወረድ ነው። በቃ እንልቀቃቸው። በረከቶቻችን እውነትም የኛ ከነበሩ ይሰንብቱ፣ ካልሆነም ከኛ ይራቁ፣ እንዲሁ ሊጣችንን እንሁን ይላል። በጣም ብዙ ደስ የሚሉ ጽፎችን የያዘ ነው ማለት ነው ይሄ መጽሐፍ። ስለዚህ አሁን በቅርቡ ምን ላንብብ እያላችሁ እያሰባችሁ ከሆነ አንደኛው ሪኮመንዴሽን ወይም ደግሞ አንደኛ የምጠቁማችሁ መጽሐፍ ጥሪ ወደ ሞት የተሰኘው መጽሐፍ ነው። ትወዱታላችሁ። አሁን ደግሞ ወደ ቀጣዩ መጽሐፍ እንለፍ። ቀጣዩ መጽሐፍ ደግሞ እጅግ የምንወደው በሁላችንም ልብ ውስጥ ያለው በጣም የምንወደው እውቁ ደራሲ አለማየሁ ገላጋይ የጻፈው አዲስ መጽሐፍ ነው። ፈሪሳ ይሰኛል ይሄ መጽሐፍ። እንግዲህ አለማየሁ ገላጋይ የጻፋቸውን መጽሐፍቶች አንስቶ ስለነሱ ማውራት በጣም ከባድ ነገር ነው ብዬ አስባለሁ። ምክንያቱም እያንዳንዶቹ መጽሐፍቶች ውስጥ በህይወታችን በሄድንበት ቦታ ሁሉ አብሮን የሚከተል የሆነ ነገር ያለን የሚመስለኝ እኔና ይሄኛው ፈሪሳ የተሰኘው አለማየሁ ገላጋይ መጽሐፍ ደግሞ አለማየሁ ገላጋይ ከጻፋቸው መጽሐፍቶች 18ኛ መጽሐፉ ሲሆን ከልብ ወለዶች መካከል ደግሞ 10ኛ መጽሐፉ ነው። እንግዲህ በጣም በብዙ መጽሐፎች አለማየሁ ገላጋይ እናውቀዋለን። ከዚህ በፊት ቤባንያ፣ ማዕበል፣ ጠሪ ወፍ፣ ቅበላ፣ መለየት፣ ሞት ነው የተሰኙ በጣም ብዙ ከዚህም በላይ በጣም ብዙ መጽሐፎች አሉት። እያንዳንዶቹ ደግሞ የራሳቸው የሆነ በጣም ልዩ ነገር ያላቸው መጽሐፍቶች ናቸው። ብዙ ጊዜ እንግዲህ አለማየሁ ገላጋይ የሚጽፋቸውን ነገሮች ለማንበብ በደንብ ደግሞ ተመስጦ ያስፈልጋል ብዬ አምናለሁ። ማንኛውንም አይነት መጽሐፍ ለማንበብ ተመስጦ ያስፈልጋል። ነገር ግን እያንዳንዱ ገጽ ላይ አንዳንዱ ታሪክ ብቻ መስሎ ወይም ደግሞ አንብበን የሆነ የምናልፈው ነገር ብቻ አይደለም። እያንዳንዱ ገጽ ላይ ትርጉም ያላቸው፣ እያንዳንዱ ገጽ ላይ እውነታ ያላቸው፣ እያንዳንዱ ገጽ ላይ ደግሞ ብዙ ነገሮችን ህይወታችን ላይ እንድናስብ የሚያደርገን የተለያዩ ጽሁፎችን የሚያካትት መጽሐፍ ነው። ይሄኛው መጽሐፍ ደግሞ እንደተለመደው በጣም በሚገርም ሁኔታ የተጻፈ ነው። ስለዚህ እንኳን ብዙ አላችሁ አንብባችሁት አብረን ነው ስለዚህ የምንወያየው። ይሄን ደግሞ በቅርቡ ማንበብ ለምትፈልጉ በድጋሚ ሁለተኛው ሪኮመንድ የምናደርገው መጽሐፍ ደግሞ ፈሪሳ የተሰኘ መጽሐፍ ነው። በጣም ደስ ይላል። አለማየሁ ገላጋይ ስንል እንግዲህ ጽሁፎቹን ሁላችሁም ጋር እናውቃቸዋለን። ስለዚህ ይሄኛው መጽሐፉም ደግሞ ሌላ ውበት ድጋሚ ይዞልን መጥቷል ማለት ነው። ከዚህ መጽሐፍ ደግሞ ሌላ የወደድኩትን አንድ ልላችሁና ወደ ቀጣዩ መጽሐፍ እናልፋለን። አንድ አዳም ልጆች አይደለንም
እኛ ሰው ሁነን ሀገርህ ወዴት ነው ይባላል? የሰው ልጅ በሃይማኖቱ ቢጠብቅ በምግባሩ ቢጸድቅ በሰማይ እንጂ በምድር ሀገር አለው? ሲመጣ እንግዳ አይደለም፣ ሲሄድም ድንገተኛ አይደለም፣ ሲቆይም ሰፋሪ አይደለም ይላል። ሁሉም በጥያቄ ምልክት ነው የተጻፉት። እስኪ ቡናችንን ደግሞ ፉት እንበል። መቼም መጽሐፍ ከዛ ደግሞ ቡና ካለ ምን ቀረ? ምንም አልቀረም። አሁን ደግሞ ወደ ቀጣዩ መጽሐፍ እናልፋለን። ቀጣዩ መጽሐፍ ደግሞ የጀርባ ገጾች የተሰኘ አዲስ መጽሐፍ ነው። ይሄ መጽሐፍ ደግሞ ሁላችንም ከመኖር ያተረፍነው ትዝታን ነው ብሎ ጀምሯል። በጣም እውነት ነው አይደለ? ብዙ ጊዜ ኖረን የሆነ ሰዓት ላይ ወደ ኋላ ስንመለከት ምን አተረፍ ስንል ብዙ ያተረፍነው ነገር ሊኖር ይችላል። ከነዚህ መካከል ደግሞ ትዝታ አንዱና ዋነኛው ነው። ስለዚህ ቅድም ብያቸዋል አይደለ? መጽሐፍቶችን ሳስብ መጀመሪያም ደስ የሚለኝ ነገር ገና ልገልጠው ስለኝ ደግሞ ከገለጥኩት በኋላ ፊት ለፊት የማየው ነገር ነውና ይሄኛው ሁላችንም ከመኖር ያተረፍነው ትዝታን ነው ይለናል። የጀርባ ገጾችን ደግሞ እንግዲህ ወንድሙ ካባው ብርሃኑ የጻፈው ይሄ መጽሐፍ የሚያወራው ስለ ትምህርት ቤት ነው። ስለ ትምህርት ቤት ታሪኮች ግለ ታሪክ ነው ወይም ደግሞ የግለ ታሪክ ቀመስ ማስታወሻ ነው። ስለዚህ ትምህርት ቤቶች ላይ በጣም እንግዲህ ግማሹን የህይወታችንን ክፍል የምናሳልፈው በትምህርት ቤት ነው አይደል? በትምህርት ነው እየቀጠልን እንማራለን። እነዛ ውስጥ ደግሞ በጣም ብዙ የማንረሳቸው አልፈን ለጓደኞቻችን አልፈን ለልጆቻችን ለቤተሰቦቻችን የምናወራውን ታሪክ የያዘ ህይወታችን ክፍል ትምህርት ቤት ነው። ስለዚህ በትምህርት ቤቶች ላይ በዩኒቨርሲቲዎች ላይ የተፈጠሩ የተለያዩ ታሪኮችን ክሽን አድርጎ የጀርባ ገጾች ብሎ ደግሞ የተለያዩ ገጾችን ይዞልን ወንድሙ ካባው ብርሃኑ ይዞ መጥቷል ማለት ነው። በጣም ደስ የሚል ታሪክ ነው። ስለ አስተማሪዎቻችን ስለ ተማሪዎች በጣም ብዙ የተጻፈበት ነገር አለና እዚህ ጋርም ደግሞ ደስ ያለኝ ነገር ለመታሰቢያ ያደረገው ይሄን መጽሐፍ ተማሪዎቻቸውንና ማስተማራቸውን ወደው ከብዙ ችግሮች ጋር እየተጋፈጡ ለሚያስተምሩ ታታሪ መምህራን ነው። ከትምህርት ቤቱን ባሻገር ደግሞ እንግዲህ በጣም በህይወታችን ላይ ትልቅ አስተዋጽኦን የፈጠሩ ብዙ አስተማሪዎች አሉን። ሁላችንም በህይወታችን የማንዘነጋው አስተማሪ አለ አይደለ? ይሄ አስተማሪ ለኔ ይሄን አድርጎልኛል የምንለው። ስለዚህ ለነዚህ አስተማሪዎች ይሁን ብሏል። እኔም እንግዲህ ለነዚህ አስተማሪዎች እንኳን ሁሉም አስተማሪዎችን ወድ ነበር፣ ለነዚህ አስተማሪዎች ይሁንልኝ ብያለሁ። እኔ ደግሞ የጀርባ ገጾች የተሰኘው እንግዲህ የወንድሙ ካባው ሌላ ብርሃኑ ሌላኛው መጽሐፍ በቅርቡ ከወጡ መጽሐፎች መካከል ነው። ስለዚህ አሁን ምን ላንብብ ብያላችሁ ነው። ይኸው ሶስተኛ መጽሐፋችን ላይ ደርሰናል ማለት ነው። መጽሐፍቶችን የምትመርጡት እናንተ በምንድን ነው? ለምሳሌ መጽሐፍት መደብር ገብታችሁ ልትገዙ ስትሉ ብዙ ሰው ከሚስበውን ነገር መካከል ደራሲያንን ሊያይ ይችላል፣ የሚፈልገውን አይነት የመጽሐፍ አይነት ሊያይ ይችላል። ከዛ ውጭ ደግሞ ርዕስ ነው አይደለ? በጣም መጽሐፍን በደንብ እንዲስብ የሚያደርጉ ወይም ደግሞ ተመራጭ ሊያደርጉ የሚችሉ ነገሮች መካከል እኔ ርዕስ ነው የመጽሐፉ ርዕስ ነው ብዬ አስባለሁ። እዚህ ጋር ደግሞ ነጭ ቅዠት ብሎ ደሴ አዳም መጥቷል። እንግዲህ ደሴ አዳም የደሴ አዳም መጽሐፎች ርዕሶቻቸው አብዛኞቹ የተለዩ ናቸው። በጣም ደስ የሚሉ ርዕሶች ናቸውና ርዕሶችንም አይተን ይሄ ነገር ምንድነው እያልን እንድናስብ ከሚያደርጉ መጽሐፎች መካከል ነው። ደሴ አዳምን እንግዲህ ከዚህ በፊት በተለያዩ ስራዎቹ እናውቀዋለን። ውበት አለ፣ የሞት መድኃኒት አለ፣ ኔጌር አለ ወይም ደግሞ የክፋት ውርስ አለ፣ አስታራቂ አለ፣ ያልፋል አለ። እኔ በበኩሌ ኔጌር ትንሽ ይበልጥብኛል። ኔጌር የሚለውን መጽሐፉን ወደዋለሁ። እንዳልኳችሁ ነው። ርዕሱን ስታዩ እንግዲህ ብዙ ጊዜ ቅዠት ሲባል የምናስበው ምንድን ነው? ቅዠትን ስናስብ የሆነ ጨለማ ነገር የሚያስፈራን ነገር ነው አይደለ? ነጭ ሆኖ ደግሞ አስባችሁ ታውቃላችሁ? እስኪ ነጭ ቅዠት ምን ሊመስል ይችላል ካላችሁ ደሴ አዳም በቅርቡ በዚሁ ዓመት ይኸው ብሎናልና ቅድምን ብያችሁ ነበረ መጽሐፍ ሲገለጥ አይደለ? ይኸው ሰው ሲሞት የሚያየው የገዛ ህይወቱን ነው ይላል። ይሄ አባባል ምን ፈጠረባችሁ እስኪ አእምሯችሁ ላይ? ከሞትም በኋላ ህይወታችንን ስናየው አስባችሁታል ያለው ስሜት? እስኪ ለማንኛውም ነጭ ቅዠት በሚል ደሴ አዳም ይህንን መጽሐፍ ይዞልን መጥቷል። በዚህ መጽሐፍ ውስጥም የተለያዩ ታሪኮች አሉ። በዋነኝነት ግን ይሄ መጽሐፍ ትኩረቱን አድርጎ የሰራው ለዶክተሮች ነው። በህይወታችን ውስጥ ትልቅ ነገርን ሌላ አስተዋጽኦ ከሚያደርጉ ባለሙያዎች መካከል ደግሞ ዶክተሮች ይወሰናሉ፣ ሐኪሞች ይወሰናሉና ደሴ አዳም ስለ ሕክምና፣ ስለ ዶክተሮች፣ ስለ ሐኪሞች ከሐኪሞች ጋር የተያዘን ታሪክ በዚህ መልኩ ክሽን አድርጎ ጽፎ እዚህ መጽሐፍ ውስጥ ነጭ ቅዠት ውስጥ አስቀምጧል ማለት ነው። ሌላ ይሄኛው በዚህ በቅርቡ ከወጡ መጽሐፎች ውስጥ የሚካተት ነው። ማንበብ አለባችሁ። አሁን እንግዲህ እንዲህ እያልን እያጋመሰን እንገኛለን መጽሐፋችንን። በቅርብ የወጡ መጽሐፎችን ወደ እናንተ እየጠቆምኩኝ እገኛለሁ። የምንገኘው ደግሞ የጃዕፈር መጽሐፍት መደብር ነው። በዚሁ ጃዕፈር መጽሐፍት መደብርን ማመስገን እንፈልጋለን። ቀጣዩ ደግሞ እንድወድ ይሰኛል። ነጭ
ጥላሸት፣ ነጭ ቅዠት፣ ነጭ ጥላሸት። ይሄኛው መጽሐፍ ደግሞ መኮንን ሞገሴና በረከት ተስፋዬ ከበደ አሰናኞች ናቸው። አርታኢ ደግሞ ሰብነማ ግርማው አለ። ብዙ ጊዜ እንዶድ ሲባል ምን ታስባላችሁ? ብዙዎቻችሁ በተለይ ደግሞ ከዚህ መጽሐፍ ጋር እንዶድ የተሰኘ የሬዲዮ ፕሮግራም አለ። በተለያዩ ታሪኮች ላይ በተለያዩ ጉዳዮች ላይ እያውጠነጠነ እንግዲህ ለረጅም ጊዜ ሲደመጥ የቆየ የሬዲዮ ፕሮግራም ነው እና አሁን ደግሞ እነዚህ ታሪኮች በጣም በብዙ ነገር ታጅበው በብዙ ነገር ውስጣቸው ብዙ ትርጉም ይዘው በመጽሐፍ ብቅ ብለውልናል ማለት ነው። ከኛው ለኛ ብዙ ሰዎች ይህንን የሬዲዮ ፕሮግራም ያቀርቡት ነበረ፣ እያሰናዱ የተለያዩ ነገሮችን ወደኛ ለኛ ለአድማጮች ያቀርቡልን ነበረ። አሁን ደግሞ እስኪ ስናደምጥ የቆየነውን ነገር ክሽን ብሎ በደንብ ቆንጆ ሆኖ በመጽሐፍ መልክ ለምን አንመለከተውም ካላችሁ፣ በተለይ ደግሞ ታዳምጡ ከነበር ይሄንን የሬዲዮ ፕሮግራም ይሄን መጽሐፍ በመጽሐፍ መልክ ደግሞ ማንበብ አለባችሁ ማለት ነው። በጣም ትሉታላችሁ። ስለዚህ ሌላኛው መጽሐፍ በቅርብ የወጣ መጽሐፍት እንዶድ ነው፣ ነጭ ጥላሸት ይሰኛል ማለት ነው። ቀጣዩን መጽሐፍ ስጠቁማችሁ ደግሞ በኩራትና በደስታ ነው። ምክንያቱም በሴት የተጻፈ ነው። በሴት ብቻ ሳይሆን ደግሞ በአንድ ጀግና በአንድ ትልቅ ሴት የተጻፈ መጽሐፍ ነው። መመለስ ብርቱካን ሚደቅሳ። እንግዲህ ብዙ ጊዜ ብርቱካን ሚደቅሳን ስናነሳ በኢትዮጵያ ፖለቲካ ውስጥ በጣም ብዙ ነገሮችን አብረን እናነሳለን። ለኢትዮጵያ ፖለቲካ ያበረከተችው ነገር አለ፣ በዳኝነት ጊዜዋ ላይ ያበረከተችው ነገር አለ። ከዛ በኋላ ደግሞ የምርጫ ቦርድ ሰብሳቢ በሆነችበት ጊዜ ላይም እንግዲህ እየተበረከተ ያለ ነገር አለ ማለት ነው። ይሄ መጽሐፍ በጣም ደስ የሚለው ለምንድን ነው? የዚችን ድንቅ ጀግና ሴት ታሪክ በዚህ መጽሐፍ ውስጥ ማግኘት እንችላለን እና አንዳንድ ጊዜ አንዳንድ ሰዎች የሆነ ቦታ ላይ ደርሰን ስናያቸው ወደኋላ መለስ ብለን ህይወታቸው ምን ይመስል ነበር፣ ልጅነታቸው ምን ይመስል ነበር ብለን እንጓጓለን እና የብርቱካን ሚደቅሳን ልጅነት ምን ይመስል ነበረ፣ ህይወቷ ምን ይመስል ነበረ ብለን ጥያቄ ውስጣችን ለነበሩ ሰዎች ይሄ መጽሐፍ ትልቁ መልሳችን ነው ብዬ አስባለሁ። የዚህ መጽሐፍ ምርቃትንም ደግሞ በዚሁ በጣቢያችን በአርትስ ቲቪ ላይ እንግዲህ ተከታትላችሁታል። ብዙዎቻችሁም እንግዲህ አይታችሁታል፣ ወዳችሁት ነበረ። ደስ የሚል ፕሮግራም ነበር የምርቃት ስነ ስርዓቱ። በዚህ መጽሐፍ ላይም ደግሞ መመለስ ቦጌ ትውስታዎች የህይወት ትውስታዎቿን በሚያምረው ለዛ አንደበቷ አዳምጠን አሁን ደግሞ በጽሁፍ ከሽና አምጥታልናለች። መመለስ በብርቱካን ሚደቅሳ በቅርቡ የወጣ መጽሐፍ ነው። ይሄ መጽሐፍ መዝለል ያልፈለኩት ምርቃቱንም አስተላልፈንላችሁ ስለነበር ብዙዎቻችሁ ጋር የነበረው ምላሽም አይተን ስለነበረ በደንብ ደግሞ መነበብ አለበት ብዬ የማስበውና የማምነው መጽሐፍ ስለሆነ በተለይ ለሴት እህቶቻችን ብዙ ጊዜ የሚያበረታታን እንድንቀጥል የሚያደርገን እንደዚህ አይነት ብዙ ጀግና ሴቶችን ስንመለከት ነውና ታሪካቸውን ማንበብ ደግሞ እኛም ብዙ እንዳለን ብዙ እንደሚቀረን ብዙ ማሳካት እንዳለብን የሚገልጽ ነገር ነውና መመለስን እንድታነቡት የተለያዩ ልብ ወለዶችን ቆንጆ መጽሐፍቶችን ተመልክተን አሁን ደግሞ ወደ ታሪክ መጽሐፍት ደርሰናል ማለት ነው። በቅርቡ የወጡ የታሪክ መጽሐፍቶችን ወደ ምንቃኝበት ሰዓታችን ላይ ደርሰናል። ታሪክ የሀገራችንን ታሪክ በተለይ ማናችን ሁላችንም ማወቅ ያለብን ነገር ነው ብዬ አምናለሁ። አንድ ሰው ወይም ደግሞ አንድ ዜጋ ራሱን ማወቅ የሚጀምረው መጀመሪያ ታሪኩን ማወቅ ሲጀምር ነው፣ ሀገሩን ማወቅ ሲጀምር ነው፣ አካባቢውን ማወቅ ሲጀምር ነው። እነዚህ ነገሮች ደግሞ ከምናውቅበት ከምንማርበት ነገር መካከል አንዱ መጽሐፍት ናቸውና የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛግዌ እስከ ይኩኖ አምላክ ዘመነ መንግስት ድረስ የታሪኩ ልክ ተክለ ጻዲቅ መኩሪያ አስቀምጦልናል። ተክለ ጻዲቅ መኩሪያ እንግዲህ እውነትም የታሪክ ሊቅ ነው። በጣም ብዙ መጽሐፍቶችን ነው ያቀረበልን። በእነዚህ መጽሐፍቶች ውስጥ ደግሞ የተለያዩ የሀገራችንን ታሪክ አብረን እንማርበታለን። በተለይ ብዙ ጊዜ ኢትዮጵያን ስናነሳ ብዙ ነገሮችን አብረን እናነሳለን እና በዋነኝነት ሁላችንም ልብ ውስጥ ያሉ ታሪኮች እናነሳለን። እነዛን ታሪኮች በደንብ መምጫቸውን፣ ጀርባቸውን፣ ኋላቸውን መለስ ብለን ስንመለከት ግን ምንድን ነው ብለን ስንመለከት መልስ የሚሆንን ነገር የታሪኩ ልቅ ተክለ ጻዲቅ መኩሪያ በብዙ መጽሐፍቶች ይዘውልን ቀርቧል ብዬ አስባለሁ። እንግዲህ ከነዚህ ከጻፋቸው ጽፎች መካከል ደግሞ የኢትዮጵያ ታሪክ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ድረስ፣ የኢትዮጵያ ታሪክ ከአጼ ልብነ ደንገል እስከ አጼ ቴዎድሮስ ድረስ፣ የኢትዮጵያ ታሪክ ከአጼ ይኩኖ አምላክ እስከ አጼ ልብነ ደንገል ድረስ፣ የኢትዮጵያ ታሪክ ኑቢያ ከጣዖት አምልኮ ወደ ክርስትና፣ የሰው ጠባይና አብሮ የመኖር ዘዴ፣ የግራኝ አህመድ ወረራ፣ አጼ ቴዎድሮስና የኢትዮጵያ አንድነት፣ አጼ ሚኒሊክና የኢትዮጵያ አንድነትና ሌሎችም ያልታተሙ ስራዎች የሚካተታሉ ማለት ነው። ታዲያ አሁን ደግሞ ይህንን የታሪክ መጽሐፍ በውስጡ ስለ በተለይ ደግሞ እዚህ ጋር ስለተጠቀሱት ማለትም ስለ ኑቢያ፣ አክሱምና ዛግዌን ጨምሮ እስከ ይኩኖ አምላክ ዘመነ መንግስት ድረስ የነበረውን የኢትዮጵያን ታሪክ እንግዲህ
በብዙ ዳሰሳ በብዙ ምልከታ ቆንጆ አድርጎ ያቀርብልናል። ስለዚህ በቅርቡ ከወጡ የታሪክ መጽሐፍቶች መካከል ይህ መጽሐፍ ይጠቀሳል ማለት ነው። ቀጣይ ደግሞ እንግዲህ በደራሲ ሲሳይ ንጉሱ ሳልሳዊ ልደት የሚል ግለ ታሪክ መጽሐፍ ነው። ሲሳይ ንጉስን ስናነሳ እንግዲህ ሁላችንም እርግጠኛ ነኝ የምናነሳው ሰመመን ነው ብዬ አስባለሁ። ሰመመን እኔ ስለ ሰመመን ቃል የለኝም። በጣም የሚገርም መጽሐፍ ነው። ብዙ ሰውም በጣም ብዙ ልቡን ሰጥቶ ያነበበው መጽሐፍ ነው ብዬ አስባለሁ እና በውስጡ በጣም ብዙ ነገር ያየንበት። አንዳንድ መጽሐፎች እንዴት ናቸው? እኔ እውነቴን ነው አንዳንድ መጽሐፎችን ሳነብ የሆነ ሰው መጥቶ ሲያቅፋችሁ ያለው ስሜት አለ አይደል? እንደዛ ነው የሚሰማኝና ሰመመንም ለኔ እንደዛ ከምላቸው መጽሐፎች መካከል ነው። ሲሳይ ንጉስን ደግሞ ከዚህ በፊት በሰመመን፣ በግርዶሽ፣ የቅናት ዛር፣ ትንሣኤ፣ ረቂቅ አሻራ በሚሉ ድንቅ መጽሐፎቹ እናውቀዋለንና አሁን ደግሞ ግለ ታሪኩን ይዞልን መጥቷል። ሳልሳዊ ልደት ይሰኛል። በዚህ ግለ ታሪክ ውስጥ ደግሞ የተለያዩ ታሪኮች አሉ። በተለይ ደግሞ አንድ ሰው ደራሲ ሆኖ የተለያዩ ታሪኮችን አስቃኝቶን ከዛ ደግሞ የዛን ሰው ታሪክ ማንበብ መቻል ደግሞ መታደል ነው ብዬ አስባለሁ እና ሲሳይ ንጉሱ እንግዲህ በሚገርም አጻጻፉ አሁን ደግሞ በግለ ታሪክ ተመልሶልናል። ሳልሳዊ ልደት የተሰኘ የግለ ታሪክ መጽሐፍ ነው ማለት ነው። በእውነቱ በጣም ድንቅ የሆነ የግለ ታሪክ። አንዳንዴም ግለ ታሪክ የሆኑ መጽሐፎችን ስናነብ ዝም ብሎ የታሪክ መደርደር ብቻ ሊመስለን ይችላል አንዳንድ መጽሐፎች። ነገር ግን አንዳንድ መጽሐፎች ደግሞ አለ ግለ ታሪክ ሆነው እንደ ተረት የምናነባቸው እንደ ተረት የምናያቸው እና ይሄኛው መጽሐፍ እንደዛ አይነት መጽሐፍ ነው፣ እንደ ተረት የሚነበብ። ሰመመንን የመሰለ ድርሰትን ያመጣልንን ደራሲ ግለ ታሪክ አለማንበብ ከባድ ነገር ነው ብዬ ነው የማስበው። ይሄ ደግሞ በቅርቡ የወጣ ሳልሳዊ ልደት የተሰኘ የግለ ታሪክ መጽሐፍ ነው ማለት ነው። ሲሳይ ንጉሱ የሰመመን አፍቃሪዎች በሙሉ ይህንን መጽሐፍ ማንበብ አለባችሁ። አሁን እንግዲህ ወደ መጨረሻ መጽሐፍታችን ነው የምንሄደው ማለት ነው። የመጨረሻ መጽሐፍታችን ደግሞ ኩሽና ኩሻዊ ይሰኛል። ይህ ኩሽና ኩሻዊ የተሰኘው መጽሐፍ ደግሞ ግርማ ወግቸው ደመቀ ነው የጻፈው። ስለ ቋንቋ፣ ስለ ታሪክ፣ ስለ ሃይማኖት፣ ስለ ነገድ በተለይ ደግሞ ስለ ኩሽና፣ ስለ ኩሻዊ እዚህ መጽሐፍ ላይ ተጽፏል ማለት ነው። ኢትዮጵያዊነታችንን አንስተን ወደኋላ መለስ ስንል የምናነሳቸው ነገሮች ናቸው። ቋንቋችን አለ፣ ታሪካችን አለ፣ ሃይማኖታችን አለ። ከዛ በኋላ ደግሞ ቀደም ባሉት ጊዜያት ላይ የተለያዩ ነገዳቶች ነበሩ። አድገው ምን ብለው ዛሬኛ ላለንበት ወደኋላ መለስ ብለን እንደ ታሪክ የምናወራቸው ብዙ ትውልድ የተቀረጸበት ማለት ነው። ስለዚህ ኩሽና ኩሻዊ የተሰኘ ደግሞ ከግርማ ወግቸው ደመቀ ሌላ ቆንጆ የታሪክ መጽሐፍ በዚህ መልኩ ተከሽኖ ቀርቦልናል ማለት ነው። እስካሁን ድረስ እንግዲህ በቅርቡ የወጡ ባሳለፍነው ሳምንት በቅርቡ እንዲሁም ደግሞ በዚህ ወር ባሳለፍናቸው ወራቶች ላይ የወጡ የቅርብ ጊዜ መጽሐፍቶችን አስቃኝተናቸዋል። በቅዳሜ መዝናኛችን ከንባብ መሰው የተሰኘው ፕሮግራማችን የተለያዩ መጽሐፍቶችን እናጋራቸዋለን። እናንተም እንግዲህ የተለያዩ አዳዲስ መጽሐፍቶች ሲወጡ እነዚህ መጽሐፍቶች ሪቪው እናድርጋቸው፣ እነዚህ መጽሐፍቶች መነበብ አለባቸው የምትሏቸውን የተለያዩ ተመልካቾቻችን እናንተም እንድታነቧቸው እንግዲህ በኮሜንት ሴክሽናችን አስቀምጡልን። ይህንን ፕሮግራም ያደረስንላችሁ ከጃፈር መጽሐፍት ቤት ነው። ጃፈር መጽሐፍት ቤትን እጅግ አድርገን እናመሰግናለን። እስካሁን ድረስ ደግሞ ቆይታችሁን ከኔ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርጌ አመሰግናለሁ። መጽሐፍን የምትወዱ መጽሐፍ አንባቢያን ሁሉ እኔም በጣም ወዳችኋለሁ። እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበር ማለት ነው። ቀሪው የቅዳሜ መዝናኛችን አሁንም አላበቃም፣ ይቀጥላል።